ላይ ከእናትህ ጋር ክርክር አትግባ። ኧረ እኔ አልገባም አባቤ። እሷ እኮ ናት ስታየኝ የማይሆን ነገር የምትናገረኝ። ቢሆንም ተው ብያለሁ፣ እረፍ። መከራከሪ ገረመ። ገና የማደርገውን አሳያለሁ። እሺ አባቤ። እኔ እኮ ለአንዳንድ የሚያደርጉት ነገር አንተ ላይ ችግር ይዞ እንዳይመጣብህ ብዬ መናገር ያለብኝን እናገራለሁ። አንተ ተው እሺ። እንደዚህ መናገር አይጠበቅም። እሺ በእኔ አባቤ የሆነ ግልጽ ያልሆነልኝ ነገር አለ። ሱራ ያመጣው ሀሳብ ምንድን ነው? ማለት በቃ ለእኔ ግልጽ አልሆነልኝ። መቼ ነው ወደ ስራ የሚገባው? እሱን እኔና እሱ እንነጋገርበታለን። እኔም እኮ አብሬ ነው አይደል የምሰራው። ስለዚህ ማወቅ አለብኝ። አታውቅም አልተባልኩም። መጀመሪያ ነገሩ ላይ እርግጠኛ እንሆንና ከዛ በኋላ አንተ ትገባበታለህ። ያው ማገዛችሁ ነገር ካለ ብዬ ነው እንጂ ችግር የለውም። አይ ለጊዜው አንተ ገዛ አስፈልገን። እሺ አንድ እርምጃ ያለ እኔ እንዳትራመዱ ነው የማደርጋችሁ። ታያላችሁ። እንዲህ የተናገርክበትን አፍን እንዲቆጭ ነው የማደርገው። እኔ ማርኮን አይደለሁም። አሁን ውጣና የተባልከውን ነገር አድርግ። ልጅቷን አምጣት። የትም አትሄድም አባቤ። አታስብ፣ አመጣታለሁ። ጥሩ። ታዲያ ከዛሬ እንዳል ፈጣሪ አውጣኝ። አንቺ ምንድን እንደዚህ አፍጥሽ የምታይኝ እንዴ? እኔን የሚያስር የጠፋብሽ ዘመድ አለሽ እንዴ? እባክሽ ተይኝ። ሱራፌል፣ ሱራፌል በሩን ክፈተው። ስለዛ ጉዳይ መነጋገር አለብን። መርሲ አሁን ላይ እንግዲህ ሱራፌል እንዲነግረኝ ብላ በጣም የምታዋጣው ነገር ነበረ። ምክንያቱም የሆነ ነገር ቢኖር ነው በእርግጠኝነት ከዚህ ቤት መውጣት የማትፈልገው ነገር እና ምንድን ነው? ለምንድን ነው የማትነግረኝ? እኔ ስንት ነገር እያወከኝ አይደል እንዴ? አንተ ለምን አታወራኝም? በማለት አንቺም እኮ እየደበቅሽ ነገር አለ። ምክንያቱም ምን ሰዓት ሀና ራሱ ወደ ቤት ስትገባ እንዳታይኝ ብላይ ዘወር ስትይ ነበር። ስለዚህ ስለ እሷስ ምን ልትነግሪኝ ትችያለሽ? በማለት እያንዳንዱ ሰው ሁሉ የራሱ የሆነ ሚስጥር አለው። አየሽ አይደለ? እሷ እንዳታይም ብለሽ ስልክ እንደሚያወራ ሰው ሆነሻል። ስለዚህ እኔም የራሴ ሚስጥር አለኝ፣ እባክሽን ተይኝ መርሲ፣ ቢያንስ እንኳን አንቺ ተረጂኝ በማለት እንግዲህ መርሲን ተናግሯታል። ሌላው እንግዲህ ዳግም ነው። ዳግም ቃል በጣም አስጠንቅቆታል። ከዚህ በኋላ ያው እንግዲህ ፄ ላይ እንድደርስባት በፍጹም አልፈልግም። አንተና ያ ተከሲስ ያሰባችሁትን ነገር አርፋችሁ ተቀመጡ፣ ካለዚያ ግን ሁሉን ነገር ለቤተሰብ እናገራለሁ እንዲሁም ደግሞ አሳልፌ ለፖሊስ ነው የምሰጥህ። ስለዚህ አርፈ ተቀመጥ በማለት እንግዲህ ዳግምን ያው ቃል በማስጠንቀቅ እንደገና ወደ ቤቱ እንዲመለስ አድርጎታል ማለት ነው። ወይዘሮ ገነት እንግዲህ አሁን ላይ ያው ሱራፌልን ከስራ ለማባረር ወስናለች። ግን ደግሞ የሱራፌል ልብስ ያለበት እንዲሁም ደግሞ የቤት ቁልፍ ጠፍቷት በጣም እየፈለገች ነበረ። ስለ ቁልፉ የምታውቂው ነገር አለ እንደ ይህ ዘበኛ ዛሬ የግድ ከዚህ ቤት መውጣት አለ እሱ እንደሆነ የሆነ ምክንያት አያጣም። ስለዚህ ቤተሰቦቼ ምናምን የሚለው ነገር ውሸቱን ነው፣ የሆነ ከጀርባው የሆነ ሴራ ያለ ነው የሚመስለኝ። በእውነት እሱ ተቸግሮ አይደለም። ስለዚህ የግድ ከዛሬ ማለፍ የለበትም፣ ከስራ መውጣት አለበት በማለት እንግዲህ ወይዘሮ ገነት ወስናለች ማለት ነው። ጺም እኔ ግን በጣም ያሳዝነኛል። እኔ እንጃ ብቻ ግን አንቺ ልክ ነው ካልሽ አንቺ ትክክለኛ ውሳኔ ነው የምትናገረው። ግን የፈለግሽውን ነገር አድርጌ ችግር የለውም። ቁልፉን ደግሞ የምታውቀው እራሷ ሉሊት ብቻ ነች። እኔ ስለ ቁልፉ ምንም የማውቀው ነገር የለም በማለት እንግዲህ ጺ መልሳለች። እንዲሁም ደግሞ ሉሊት አሁን ላይ ወደነ ገኒ ቤት መታለች ማለት ነው። ሉሊት ወደነ ገኒ ቤት የመጣችበት ምክንያት ራበኝ፣ ከዛ ምግብ እየተሰራልኝ አይደለም፣ ሀና እየሰራችልኝ አይደለም። ምክንያቱም ምግብ ስጠይቃት ራሴ ሰርተሽ መብላት ትችያለሽ እያለች እጅግ በጣም አሰቃይታኛለች። ስለዚህ የመናጤት ምግብ ነው የናፈቀኝ፣ የሷን ምግብ ልበላ ነው የመጣሁት። እባክሽን ገነት ወሬውን ተይና አሁን ምግብ እንድትሰሪልኝ ነው የምፈልገው በማለት እንግዲህ ወይዘሮ ገነትን ተናግራታለች ማለት ነው። ወይዘሮ ገነትም ኧረ የሆነ ነገር ሰርተሽ ነው እንጂ የመጣሽው በእርግጠኝነት እርቦሽ አይደለም
ወደዚህ ቤት ተመልሰሽ የመጣሽው በማለት እባክሽን እርቦኝ ነው የአንቺ ምግብ ነው ያማረኝ ለመብላት ነው የመጣሁት በማለት እንግዲህ ለገኒ ተናግራለች ማለት ነው። እየተከተለቻ ስለመጣች እንግዲህ ሀና ማለት ነው አንቺን ለምንድን ነው እንደዚህ እየሮጥሽ የመጣሽው? ሲቀጥል ደግሞ ቃል ደግሞ አደራ ብሎኛል። ለምንድን ነው እንደዚህ የሆንሽው? እኔንም እኮ በጣም እያለፋሽ ነው በማለት እንግዲህ ሉሊትና እንዲሁም ደግሞ ሀና አወርተው ነበረ ማለት ነው። እና ምግብ ስሪልኝ ስልሽ አልሰራም አልሽኝ፣ እዚህ ልበላ መጣሁኝ። ሌላ ምንም ነገር የተፈጠረ ነገር የለም፣ አታካብችው። ምግብ በልቼ ስጨርስ አብሬሽ እሄዳለሁ በማለት እንግዲህ ሉሊት ትናገራለች። ኧረ እባክሽ አንቺ ነሽ እንዴ አብረሽኝ የምትሄጂው? በምንም አይነት መልኩ አብረሽኝ ልትሄጂ አትችይም በማለት እንግዲህ እራሷ ማለት ነው ያው ሉሊት ለሀና ስትናገራት ነበረ። ሲቀጥል ደግሞ ግዴታሽ ነው የግድ አብረን ነው የምንሄደው በማለት እንግዲህ እያስጠበቀቻት ነበረ ማለት ነው። ሱራፌል አሁን ላይ እየተፈጠረበት ያለው ነገር ለእሱም እጅግ ግራ ገብቶታል ማለት ነው። ምክንያቱም እናቱ ደውላለት ነበረ። እናቱ የደወለችበት ምክንያት አባቱ እየፈለገው ነበረ ከቤት ውስጥ አለ በማለት እንግዲህ መኝታ ቤቱን ሲያንኳኳ የነበረው የሱራፌል አባት በስተመጨረሻም ግን ደግሞ ሱራፌል ሊያገኘው አልቻለም። ምክንያቱም ስለ ድርጅቱ ስለ ስራው ጉዳይ ጨርሻለሁ ያለኝን ስለዚያ ጉዳይ ለማውራት ፈልጌ ነበረ ግን ደግሞ ሳንኳኳ አላገኘሁትም በማለት እንግዲህ ያው እየተናገረ ይገኛል። ሲቀጥል ደግሞ እናቱ ከፍታ ገብታ ነበረ። የሱራፌል እናት ከፍታ ስገባ ሱራፌልን አተዋለች ማለት ነው። ደውላ ስታናግረው እባክህን አንተ ልጅ ለምንድን ነው የማትማረው? ለምንድን ነው የማትመጣው? ለምንስ በጠዋቱ ተነስተህ ወጣህ? በማለት አባቱ እንደሚፈልገውና እንዲሁም ደግሞ መውጣት እንደሌለበት እያናገረችው ባለበት ሰዓት ላይ ማለት ነው። ምንም ቢሆን ምንም ያንተን ነገር መደበቅና እንዲሁም ደግሞ የሆነ ነገር መናገር በጣም ነው እየሰለችኝ። ለምንድን ነው እሱን ስራህን ትተህ ቀጥታ ወደዚህ የማትመጣው? እባክህን ልጄ እኔም በሰላም ልኖርበት አንተም ወደዚህ ና በማለት እንግዲህ እየተናገረችው ነበረ ማለት ነው። ለዚያም ሲል ባርኮቴ ይመጣባታል። እሰይ ልጄ ጎበዝ፣ እኔንም እኮ ብቀሰቅሰኝ አብረን እንሄድ ነበር ቤተ ክርስቲያን። ለማንኛውም ለእኔም ጸሎት አድርግልኝ፣ በርታ የኔ ጀግና እያለች እንግዲህ ስታወራው ነበረ ማለት ነው። ሱራፌል እጅግ በጣም ግራ ገብቶታል። ምክንያቱም በመጀመሪያ ስትቆጣ የነበረችው እናቱ እንዲሁም ደግሞ ባርኮቴ ሲመጣ ያልሆነ ነገሮችን ስትናገር ነበር። አሁን የአንቺ ልጅ ቤተክርስቲያን ሄዶ ነው እንዴ በማለት ሲናገራት የኔ ልጅ ቤተክርስቲያን ያለመሄድ ምን ያንሰዋል? ቀላል ይሄዳል እንዴ? አዎ ቤተክርስቲያን ነው ያለው በማለት እንግዲህ ስትናገርለት ወይም ደግሞ ስለሱ ቁማ ስትናገር ነበር። በነገራችን ላይ ሱራፌል እና እንዲሁም ደግሞ እናቱን ያው የሱራፌል እናትን ማለት ነው ባርኮቴ በጣም ነው የሚጠላቸው ሁለታቸውን ብቻ አይደለም ይብን ራሱ አባቴ ብሎ የሚጠራውን ግለሰብ ራሱ በጣም ነው የሚጠለው። እነሱን ውድቅ አድርጎ አንድ እሱና እሱ ብቻ የንብረቱ ወራሽ እንዲሆን ነው የሚፈልገው ማለት ነው። ከዚህ በፊት የገንዛ አባቱን እንዳሳሰረውና እስር ቤት እንዳስገባውም ሉሊት ስትናገር ነበረ ማለት ነው። እና ባርኮቴን ክፋትና እንዲሁም ደግሞ መጥፎነት ሱራፌል በአባቱ ዘንድ ጥሩ ሆኖ እንዳይታይ በማድረግ በብዙ ነገሮች የእናቱንም ነገሮችን ማለት ነው ያልሆነ ቃላቶችን ራሱ ባርኮቴ እንደሚናገርና አጠቃላይ በአባቱ እንዲጠላ ምሽቱንም ማለት ነው። ያ ማለት እንግዲህ የባርኮቴ እናትም እንድትጠላ ወይም ደግሞ ከአባቱ ጋር እንድትጣላ የሚያደርገው ራሱ ባርኮት እንደሆነ ማለት ነው ሱራፌል ጠንቅቆ ያውቃል ማለት ነው። እና በጣም ክፉ እንደሆነ ወንድሙ ያውቃል። ያን ነገሮችን ዝም ብሎ ለመቻል ማለት ነው ብዙ ነገሮችን በዝምታ የሚያልፈው ሱራፌል አሁን ላይ ግን ፄ ላይ የተፈጸመውን ነገር ለማስተካከል አሁን ከነፄ ቤት በዘበኝነት እየሰራ ይገኛል። ይሄ ነገርም መቋጨት አለብኝ፣ እኔ ለቤተሰቦቿ እነግርልሃለሁ፣ አሳምንልሃለሁ፣ በእርግጠኝነት መታሰር ካለብህም ትታሰራለህ። ስለዚህ ይህ ነገር ማለቅ አለበት። ከዚህ በላይም አባት ጋር መጣላት የለብም። ከተጣላ ከአባት ጋር ለአንዴና ለመጨረሻ ነው ከቤት አስወጥቶ የሚሰደ። እባክህ ልጅ ሰማኝ ስትለው የነበረችው የሱራፌል እናት አሁን ላይ እጅጉን በጣም እየደከማት ነው ማለት ነው። እንዲሁም ደግሞ ባርኮቴ አሁን ላይ ማለት ነው እናትና ልጅ ምን እንደሚያወሩ አባዬ አንተ አትሰማቸውም በማለት እንግዲህ ስለ ሱራፌልና እንዲሁም ደግሞ ስለ እናቱ ለማውራት ፈልጎ ነበር ባርኮቴ ማለት ነው። ግን ደግሞ ያው አባቱን ሊሰማው አልቻለም ማለት ነው። አንተ ግን ለምንድን ነው እንደዚህ የምትለው? ስለነሱ
እንዴ? ስለነሱ ማን ነው ሰላይ ያደረገ? እኔ ያልኩን ነገር ሉሊትን ካለችበት ቦታ አንጣልኝ ነው እንጂ ያልኩ እዚህ ያሉትን ሰላይ እኮ አላልኩም በማለት እንግዲህ ይናገራል። አባዬ አንተን እኮ በጣም ብዙ ነገር ለመጉዳት እያሰቡ ነው፣ ለምንድን ነው የማታዳምጠኝ? በማለት በቃ ተው፣ በቃ ስለነሱ እኔ ያለው አልኩ አይደል እንዴ? ስራ ያልኩን ነገር ስራ በመጀመሪያ እነሱን ግን ተዋቸው በማለት ያው ከቤት አትወጣ ስላልከኝ እኮ ነው። ከቤት ባትወጣ ታዲያ የእነሱን ነገር አንጣልኝ እኔ አላልኩም አልጠየቅኩም በማለት እንግዲህ በቁጣ ተናግሮታል ማለት ነው። ስለዚህ አሁን ላይ የባርኮቴ ተንኮልና እንዲሁም ደግሞ እነሱን ለማጣላት እነሱን መጥፎ ነገር ለማለት የሚያደርጋቸውን ሴሮዎቹን እያንዳንዱ ማለት ነው የራሱ አባቱ የነቀበት ይመስለኛል ማለት ነው። አባቱ ከነቀበት ደግሞ እጅግ በጣም አለቀለት ማለት ነው። እና አሁን ላይ ሉሊትን ያለችበት ቦታ አውቄዋለሁ አባዬ፣ አመጣላለሁ እዣ አመጣላለሁ በማለት እንግዲህ ባርኮቴም ሲጎርር ነበረ። እሱን አምተህ አሳየኝ፣ ዝም ብለህ በወሬ አይደለም በማለት እንግዲህ በቁጣም ደግሞ ተናግሮታል ማለት ነው። ሲቀጥል አባዬ በባለፈው ከሱራፌል ጋር ስራ እንጀምራለን ያላችሁት ነገር ወይንም ደግሞ ሱራፌል እሰራዋለሁ ያለውን ነገር ግን እኔ ምንም እየገባኝ አይደለም፣ ያየሁት ነገር የለም። ስለዚህ ለምንድን ነው እስከ መቼ ነው ስራ እንጀምርም እንዴ? ያለውን ነገር ደግሞ ማወቅ ፈልጋለሁ በማለት እንግዲህ ራሱ ባርኮት ተናግሮ ነበረ ማለት ነው። እሺ ችግር የለውም ይሁን አይሁን በመጨረሻ እናሳውቃለን። ሲጀመር አንተ ማታውቀው ምንም ነገር የለም። ግን ደግሞ ወደ ስራ ይገባ አይገባ የሚባለውን ነገርም ጨርሰን ስላልወሰነ ሱራፌል ከመጣ በኋላ ከተነጋገርን በኋላ እውነት ስራው ጥሩ ከሆነ ደግሞ ለአንተ የምንነግርህ ይሆናል፣ አትቸኩል በማለት እንግዲህ የገንዘብ አባቱ ተናግሮታል ማለት ነው። እና በዚያን ሰዓት በሚናገርበት ሰዓት ላይ እንግዲህ ባርኮቴ ምንድን ያለው እያንዳንዳችሁን አሳያችኋለሁ በማለት እንግዲህ ከአባቱ ጋር ሲዝትበት ነበር ማለት ነው። ያ ማለት እንግዲህ ይብን የገንዘብ አባቱን ራሱ አይፈልገውም። እሱ የሚፈልገው አንድና አንድ ጥቅም ነው። የአባቱን ነገሮችና እንዲሁም ደግሞ ሱራፌልን ነገሮች ለራሱ ማድረግና ሱራፌልንና የሱራፌልን እናት ከዚያ ቤት እንዴት አድርጌ በምን ምክንያት ማስወጣት እችላለሁ የሚለውን ነገር ነው ሀሳቡን እንትን የሚለው ማለት ነው። ስለዚህ የእሱ መጥፎነትና የእሱ ያልሆነ ስራዎችን የሚሰራቸውን ነገር የምታውቀው ሉሊት ደግሞ አንድ ቀን አጋልጥሃለሁ በማለት ስትናገር ነበር ማለት ነው። አሁን ላይ ግን በመፍራት እሷ ተደብቃ ትገኛለች ማለት ነው። እንግዲህ ቀጣይ ፓርት እንግዲህ ያው በእርግጠኝነት ሉሊት ከቃል ቤት ትያያዛለች ብዬ አስባለሁኝ። እንግዲህ ምን ሊገጥማት ይችላል የሚለውን አብረን የምናይ ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን፣ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።